ሰላም ጤና ይስጥልን አድማጮቻችን እንደምሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያለን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው ጤና ይስጥልኝ እንደምሩላችኋል ዜና እናሰማለን ቀድሚያም አቤት ዜናውን የደብረ ዘይት አየር ኃይል ስውር እስር ቤት መሆኑ ተጋለጠ የሰራተኞች ማህበራዊ ጉዳይ መስሪያ ቤት ለወያኔ አባሎች መታወቂያ በገፋ አደለም የመቀሌና የሽራሮ ነዋሪዎች የእርዳታ ስንዴ ቢመጣላቸው ለመለስ ፋውንዴሽን እርዳታ ካላደረጋችሁ ስንዴውን አታገኙም ተባሉ ጀነራል አበባው ታደሰም ከጦር አዛዥነታቸው ተሰናበቱ የቆም እስረኛ መሆናቸው ተገለጸ ዜናው ሲተነተነ ነው ከዜናዎቹ ጋር እየባይሳ ነኝ የደብረ ዘይት አየር ኃይል ግቢ የስውር እስር ቤት መሆኑ ተጋለጠ የአየር ኃይሉ ግቢ ወያኔን የሚቃወሙ አስተማማኝ ያሉኑትን እየለቀመ የሚያስርበት ሰቆቃ ተግባራትን የሚፈጽምበት ከፍተኛ ምርመራ የሚካሄድባቸው መሆኑ ታማኝ ምንጮቻችን ገለጹ በቅርቡ ወታደራዊ መኮንኖች በጨለማ ታፍነው አየር ኃይል የታሰሩ ሲሆኑ ቀደም ብሎ ቁጥሩ በርከት ያለ የኦሮሞ ተወላጆች እንዲሁም አንዳርጋቸውን ጨምሮ ከባድ ምርመራ ሲካሄድባቸው መቆየቱ ተገልጿል ከሳምንት በፊት ጨለማን ተገን ማድረግ ከሌሊቱ 7 ሰዓት በኢትዮጵያ ቆጣጠር በሽፈን መኪና ወደ አየር ኃይል ግቢ ገብተው የታሰሩት 7 ወታደራዊ መኮንኖች ማረጋቸው ከሻምበል እስከ ሌተናል ኮሎኔል የሚደርሱ ሲሆኑ በምን ምክንያት እንደታሰሩ የጦር ክፍላቸው አልታወቀም የነጻነት ጥያቄ ያነገቡ የኦሮሞ ተወላጆችን በመምታትና በማሰር እዚህ እስር ቤት ውስጥ ከፍተኛ ሰቆቃ እየተፈጸመባቸው ይገኛል ቁጥሩ በርከት ያለ ወጣቶች በዚሁ በደብረ ዘይት አየር ኃይል ግቢ ውስጥ እየተሰቃዩ እንዳለም ታማኝ ምንጮቻችን እየገለጹ ይገኛሉ በርካታ የኦሮሞ ተወላጆች ከድብደባ የተነሳ በእንፍቆቅ እየሄዱ እንዳለም ተገልጾልናል የሰራተኞች ማህበራዊ ጉዳይ መስሪያ ቤት ምክትል ቢሮ ኃላፊ በሆኑት በአቶ ካሳይ ገብረመድን ገብረማርያም ፍርሚያና በድርጅቱ ማህተም የተዘጋጀ ለስራቱ ደጋፊዎች የሚሰጥ መታወቂያ መስጠት የተጀመረ መሆኑ ተጋለጠ መታወቂያው ላይ የሚሰጠው ግለሰብ ከሚጠቀሱት መካከል የመጣበት ብሔር የሚጠቀስ ሲሆን ወያኔ ሆም ብሎ ያደረገው እኩይ ተግባሩ ሊፈጽምበት እየተሰናዳ ያለ ፈንጂ ነው ሲሉት የአዲስ አበባ ነዋሪዎች እየገለጹ ይገኛሉ በፖለቲካ አመለካከታቸው ከወያኔ የተለዩ ከሆነ እንዲሁም የወያኔ ደጋፊ እስካልሆኑ ድረስ ይህ መታወቂያ ይሰጣል ይህ መታወቂያ የያዘ ካድሬ በአዲስ አበባ እምብርት ቦታ የማግኘት እድሉ የተረጋገጠ መሆኑ ታማኝ ምንጮቻችን እየገለጹ ይገኛሉ ወያኔ ካድሬዎችን እየመለመለ ራሱን እያጎለበተ እንዳለ እየተነገረ ይገኛል የመቀሌ ነዋሪዎች ለመለስ ፋውንዴሽን እርዳታ ካልሰጣችሁ የእርዳታ ስንዴ አታገኙም ተባሉ በመቀሌና በሽራሮ የሚኖሩ የትግራይ ተወላጆች ለመርዳት የመጣው የእርዳታ ስንዴ ለመለስ ፋውንዴሽን ካረዳችሁ ስንዴውን ማግኘት አትችሉም መባላቸው የትግራይ ተወላጆችን ክፉኛ አስቆጥቷል በወያኔ ቀለብ ፖሊስ ከሚፈጸምባቸው ግፍ በመማረር ወደ አስመራ እየተሰደዱ ያሉ የትግራይ ተወላጆች ቁጥር ተበራክቷል ቁጥሩ በርከት ያለ የትግራይ ተወላጆች እግራቸው ባደረሳቸው ተሰደው አስመራ እየገቡ ይገኛሉ አንዳንዶቹም በወያኔ ፖሊስ ተይዘው ማከላዊና ዝዋይ እየተሰቃዩ እንዳለ ታማኞች እየገለጹ ይገኛሉ የወያኔ ጦር ሞተር በመባል እንደ ውድ ሲወራላቸው የነበሩት ጀነራል አበባው ታደሰም ከጀነራል ሳሞራዮስ በመቀጠል ይፈለጉትን ሲያዙም ሲቆርጡ ሲፈልጡ እንደነበር ይታወቃል በመከላከያ ውስጥ ተስፋፍቶ የሚገኘውን ሙስና በመቃወማቸው ጣታቸውን ወደ ጀነራል ሳሞራዮስ በመቀሰራቸው ምክንያት ከወታደራዊ አዛዥነታቸው ተነስቷል በተለይ የሰሜን ጦር እዝ አዛዥ አበባው ደሳለኝ በቦታቸው በበላያቸው እዝ የተለያየ መመሪያ እየመጣም ሲያስቸግራቸው እንደነበር የማይስማማ ነገር እንዲያዙ እንዲፈጽሙ ሲደረጉ ነበር ወደ ውጭ ሀገር ከወጡ ከተቃዋሚዎች ጋር ኃይሎች ጋር ይተባበራሉ በሚል ፍራቻ ወያኔ የቁም እስረኛ አድርጓቸው ነበር ጀነራል አበባው ታደሰ የሚወሰድባቸው እርምጃ ዛሬም ባይነ ቁራኛ እየተጠባበቁ እንደሚገኙ ታማኝ ምንጮቻችን እየገለጹ ይገኛል ዜናው በዚያ በቃ መልካም ቆይታ ከቀሪው ፕሮግራማችን ጋር በዚህ ሙዚቃ እንሸጋግራለን Firala mi wa mada
jisa lammi tu lammi gane lammi tu lammi gane bineta wajja jisa albenu karatane oromo obina kalakane duga galti galgala sabako jachi kara galgala Dula sabako dole biliso mu kamna dole ya lami roro gabruma lagi kalmadu duga saki igako sena dole kasi jira gabruma
manna bochisa ababira hermina dileta atira ababira matawa etia akaya tuniga konyare robiya botue mare ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን ሰንብታችኋል? ዛሬም አምቦ ምድር ላይ ችግር እንዳለ እየተነገረን ይገኛል። ያምቦ አሁንም ውጥረቱ ተባብሶ ፍንዳታዎች በተለያየ አካባቢ ፍንዳታዎች እንዳሉ ቄሮች እየገለጹልን ያሉት እስቲ ከቄሮች ጋር ቆይታ እናደርጋለን። ይሄን ዜማም እናስቀድምና ቄሮን ይቀርባል። መልካም ቆይታ። Adunya ragako hadifalme malbadi lamiko hadifalme jallisu turanko hadifalme bana bari epise erge dureta lasa lafati arge malo 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 abana bari epise erge durel masa lafati arge malo 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 iga politiko hadifalme jallisu funko hadifalme iga Sako, Harifalme, Inchalisi Funko, Harifalme, Iga Politico, Harifalme, Inchalisi Funko, Harifalme, Iga Sako, Harifalme, Inchalisi Funko, Harifalme, Riranaga, Baby Safare, Baby Sakaweli, Rasa Satae, Ijole Romo, Kandufina. Kuman waltay kawaduratifu garan ubani yo hara chalifle aya waltay kade afalmanu kumasame oromo kai oromo dagai ድምጻዊ ጅሬኛን ከልብና መሰግናለን። በተለያየ ኦሮሚያ ክልል ውስጥ ዛሬም ችግሩ እንደተባባሰ እየተነገረን ይገኛል። የኦሮሚያ ቴሌቪዥን ጣቢያ ወደ እሬቻ የሚሄዱ የኦሮሞ ተወላጆች የኦዳ ልብስ ወይም ባርዛፉ ያለበት ልብስ ለብሰው እንዳይሄዱ ማስጠንቀቂያ ሰጥቷል። የገዳ አባቶች ደግሞ ባህላዊ ልብሳቸውን ለብሰው እንዲመጡ እየጠየቁ ይገኛሉ። አምቦ ምን ተፈጠረ? ማንነውስ ቦምቡን እያፈነዳ ያለው? ለምን በአምቦ ክልል ወይም በአምቦ አካባቢ ብቻ ተወስኖ እንዲህ አይነት ድርጊቶች ይፈጸማሉ? የተቀራው የኦሮሞ ህዝብ የት ነው ያለው? ቄሮ ለቃለ መጠይቁ ፈቃደኛ ስለሆንክ አመሰግናለሁኝ። በቅድሚያ አምቦ የተከሰተውን እስኪ ንገረኝ። ምን ተፈጠረ አምቦ ላይ? ጋምቦርት የሮዳ ገረሮት ፈጭይሮ ባዬ ጀባታና ሀል ሞቱማን ወራና ተረኮት ሲዘግሮ ሀለ ጀባታ ዳሉ ማን ተሰግሮ ምን ወራናቲ ነጋዲች ከመ ከንጅሮ ተርገፍ ጭሊ ዳገር ቡማ የጥቂ ሰጥታ ሲራለ ማጋራ ነምቦ ወራናን ከኒ ገማጅሮ ጉያ ተኮ ጉያ ወመኒ ወራና አለቲ መርገሳቲን በመርገሶቸው ወለደ ወመኒ መርገሳ ሰርበኔት ዳ ከነኝሩ ከሰመጡ ሐላ የብለራ ከሰ አንጋ ባቲ አማ ፉልባና ከሲሩ ከማቲት ሰጭኒ
jiru akkuma bakkoota garaa garaa illee waluma qabatee deemaa jira garuu caalmaatti godina lixa shawaa magaalaa Amboo keessatti haala adda ta'eetiin kan deemaa jiru. Walga'iin maqaa walga'ii jedhuun walga'ii mootummaan shororkeessaan kun barattoota yuunivarsiitii irraa gara barsiisota koolleejjii fi barsiisota manneen barnootaa sadarkaa lammaffaa keessisuuf yaalii godhee barsiisonni gaaffiidhuma fakkaataa kaasaniitudha kan isaanii ittiin bira dhaabbatanii mootummaan kun eenyu akka ta'ee fi mootummaan kun Oromoodhaaf maal akka gochaa jiruu fi mootummaan kun Oromoo irratti yakka akkamii akka raawwachaa jiru kan isaan ittiin walii ibsaa turan keessaa tokko isadha. Sanarratti mormii guddaatu isa mudatee walga'iin sun bu'aa tokko malee kan fashalaa'e yoo ta'u ammas walga'iin kun ittuma fufuudhaan barattoota manneen barnootaa sadarkaa lammaffaa fi haayiskuulii hanga piripaaraatooriitti barachaa jiran irratti walga'iin kun guyyoota lamaan darban irraa eegalee barattoonni akka mana barumsaatti deemaniin maqaa walga'ii kanaatiin kan isaan gurguramanii jiranii walga'ii kanas barattoonni caljedhanii ilaalle gaaffii iyyannoo qopheeffatanii gaaffii gara 11 ol kan ofirraa qabu galfachuudhaan walga'iin kun nu laallatu uummata keenyas laallatu walga'iin kaayyoo sochii dargaggoon Oromoo biyya keessatti gaggeessaa jiran kana danquudhaaf jedhamee itti yaadamee uummata keenya irratti gaggeeffamaa jiru kun walga'iin uummata keenya laallatuu fi uummata keenya fayyadu kan hin taane waan ta'eef walga'iin kun yeroodhaan nurraa dhaabbachuu qaba jechuudhaan barattoonni manneen barnootaa sadarkaa lammaffaa godina lixa shawaa keessatti argaman guyyaa gaddarraa kaasanii mormiidhaan walga'icha duraa dhaabbachaa kan isaan jiranii. Egaa kaleessa galgala kun ta'u akka kanaas hin jiruuti kaleessa galgala magaalaa Amboo keessatti kan boombiin dhaabame. Magaalaa Amboo naannoo mana barumsaa sadarkaa lammaffaatti boombiin qaamaan beekamneen kan inni magaalicha keessatti dhoofame sababii tarkaanfii qaamni hin beekamne tarkaanfii kana fudhateen humni waraanaa mootummaan harkaa qabu kun magaalaa kana goolaa jira yeroo ammaa kana magaalaan Amboo humna waraanaatiin qabamtee jirti. Caalmaatti namni sochiin nama tokko naga to'achuuttidha kan magaalaa sana keessatti ta'aa jiru haala kanaan uummanni bahee galuullee waraanaan kan inni tifkamaa jiru yeroo ammaa kanatti. ቦምቡ ያደረሰው ጉዳት አለ እኔ የደረሰኝ መረጃ እውነቱን ይሄን ለማጣራት ነው የምፈልገው የቆሰለ ሰው እንዳለ ነው እየተነገረኝ ያለው ይሄ አካል ያልታወቀ አካል እርምጃ የወሰደው ደግሞ በሲቪሎች የሚንቀሳቀሱበት ላይ እንደሆነ ነው እየተነገረ ያለው ምን ያህል እውነት ነው ሲቪል ምን አደረገ የጦር ኃይል ወይም መከላከያ ያለበት አካባቢ ላይ መጣል ሲቻል ሲቪልን ለመጉዳት ሆን ተብሎ እየተደረገ ነገር እንደሆነ ነው እየተነገረ ያለውና ሲቪሎች ቆስለዋል የሚባለው ነገር እውነት ነው ካልሆነ ምን ያህል ጉዳት ደርሷል ያ ሰከና ነው ቆተማት ነሞታ መዳን ያደባፈነ ነሞን መዳን ኦዴፈኖት ከኑ ነሞን መዳን ነሞታ እርገሞታ ነሞት ማከናታኒ ነሞታ ለማኖሮሞ ኡጋመኔ ደማኒ ዋይታቴ ሲገነረቲ ነሞታ ረጋሶባ ባም ረት ከን ተርካምኒ ሱዳተነ ዳካንቲ ኦዴፈኖን ተመት ከኑ namoonni madaan sun makaalee dambaafannee du'uuf jiraachuu wanti beekamu hin jiru. Egaa kun baay'ee waan nama dhibu. Egaa kun poolisii irra haa ta'u qaama waraana achirra qubatee jiru irra haa ta'u ilmaan Oromoo qaama humna uummata kanaa ta'u gumaa uummata kanaa baasuuf of kanneen of ijaaranii socho'an irra haa ta'u qaama kana ammatti aanatu fudhatee namni jedhee jiru tarkaanfiin sun immoo fudhatameera sababa sanaatiin garuu magaalaan Amboo humna waraanaatiin kan isheen eegamaa jirtu yeroo ammaa kana daandii cufamee waraanaa poolisiidhaan kan inni eegamaa oole guyyaa har'aa kana haala kana daandii nuti ammatti hubannaa nuti qabna. ቄሮ እንግዲህ እንደሚታወቀው እናንተ በኦሮሚያ ክልል ውስጥ ነው የምትንቀሳቀሱት አሁን እያልከኝ ያለው የኦሮሞ ልጆች ላይ በሐሰት የመሰከሩ የኦሮሞ ልጆችን ሲያንገላቱ የነበሩት ላይ ነው እንዲህ አይነት እርምጃ እየተወሰደ ያለው እያልከኝ ያለው ትናንትና በፈነዳው ቦምብ ምን ያህል የወያኔ ተላላኪዎች እንደተጎዱ የምታውቀው ነገር ካለ ለአድማጮች ብትገልጽ
Qeerroon akeeka mataa isaa hin qabaa sochii gaggeessu keessatti sochii gaggeessinu karaa dimookiraasii fi karaa nagaatiin mootummaan kun ija addunyaa fuulduratti dimookiraasii warraaqsaa fi federaalizimii sirna federaalizimii fi dimookiraasii warraaqsaan gaggeessaa jira jedhee addunyaa sobaa waan jiruuf dhugaa kana addunyaa fuulduratti sa'aatina baafne dimookiraasiin biyyattii keessa akka hin jirree fi federaalizimii dhugaan biyyattii keessa akka hin jirre kan irratti hojjennu waan ta'eef nuyi karaa nagaatiin addunyaa kana soba inni ittiin dookumentii sobaa biyya mootummoota gamtoomanitti dhiyeeffatee kan inni ittiin sobaa waggaa 23 jiraatu kana isa kana irrattidha kan nuti hojjechaa jirru haala kanaan immoo qabatamaa haala yeroo ammaa kana argaa jirtaniin mootummaan kun abbaa irree ta'uu fi humna waraanaatti amalee humna waraanaatiin uummata fixaa kan jiruu fi uummata humna waraanaatiin yoona kana kan ga'e ta'uu addunyaadhaaf kun ifa ta'ee jira. Isa kana irrattidha xiyyeeffannaadhaan kan nuti hojjennu. መልካም ቄሮ እንግዲህ ባምቦ አካባቢ እንደዚህ አይነት እንቅስቃሴዎች አሉ በተቀራው የኦሮሚያ ክልል ምን አለ ባውን ሰዓት ምን ተከሰተ ኦሮሚያስ ምን ትመስላለች እስኪ በጠቅላላ ያለውን ነገር ግለጽልኝ ኦኬ የማማ kana ከወሊ ገና ቴልማን ኦሮሞ አባባቶች ወራክሳ ገጭ ሰማጅሩ ወልቀበቴ ኦሮሚያ በኮታ ገራገራ ቴልማን ኦሮሞ ወራናቲን ቀማኒ ተዳማጥረን ማንስታ ሰጥቲ ደረን itti jira kanneen dhamanii jiran irratti ragaa sobaa dhiyeessuudha. Utuu balleessaa isaanii malee lafa isaanii jirratti himata sobaa qopheessanii manneen murtii naannoo Oromiyaa keessa jiranii fi manneen murtii federaalaa biyyattii keessa jiru irratti ragaa sobaa irratti dhiyeessuudhaan akka isaanidhaa keessa tursiifamanii fi akka isaan murtoo haqaa hin arganne murtoo haqaa irraa dabsuudhaan kan irratti yakki dalagamaa jiru jechaadha. በወያኔ ቁጥጥር ስር ያለው የኦሮምኛ ፕሮግራም ወይም የኦሮሞ ቲቪ ያስተላለፈው መልእክት አለ ኢሬቻ ባህል ይሄ ይታወቃል የኦሮሞ ባህል ዋናው መገለጫው ነውና ወደ ቢሾፍቱ ሲተሄዱ በአዳ ልብስ ላይ የባርዛፉ ያለው ወይም ኦዳ ያለበትን ለብሳችሁ እንዳትሄዱ የሚል መመሪያ ሰጥቷል እንዴት ኢሬቻ ተከበረ እንዴት ነበር በኢሬቻው ባህል ላይ እስኪ ትንሽ እሱን ገለጽልኝ ወይ ሰከራረት ተባመራ ከደርገጎቶ ኦሮሞ ሰጪ የፈሳ ገጤሳ ጅሩት ሰከራረት ተባመ አያና ኢሬቻ ጅቱ ኡመት ኦሮሞ ብረት አያና ተወየማ አያና ኦፊነ ከበሰ ዋንቴ ኡመን ኩላ አያና ከናን ከንኪኔ ዋታ ዋታ ከንኪፈቱ ፊ kankin eenyummaa isaaf tokkummaa isaa jabeeffate kan inni irratti jaalala tokkummaa isaa walii qabsuudhaan godinaalee Oromiyaa garaa garaa irraa walitti dhufe kan ganna bajatii keessaa gara biraatti ittiin ofiiwwan arguu fi iddoo isaa walitti himatu waan ta'eef isa kana irratti uummatichi gamtaadhaan karaa nagaa ta'e akka ayyaana kana sirnaan akka kabajatu irratti dabarsanii jirra isinis immoo bakka hundaa uummata keenya qaqqabuu dandeenya uummata keenya qaqqabee dargaggoota keenyaafis gama kanaan labsii goonee fi dargaggoonni keenyas uummanni keenya akka danda'amu akka barbaachisutti ayyaanicha irratti argamee gamtaadhaan ayyaana kana akka ayyaaneffatuu fi nagaadhaan akka ayyaana kana ayyaaneffatu irratti hojjetamaa jira waan ta'eef gama kanaan kanni uffata abbaa gadaa namni uffatee fi uffata odaa qabu namni uffate akka maadatti gaafatama kan jedhu karaa tiibii dadallee mootummaa abbaa irree kanaatiin kan lallabamu fudhatama kan qabuu fi uummanni sana kan hojiitti kun bara baraan yuuma jedhama uummanni kan warra darbee uffata aadaa qabu uffatee waan aadaa waan sahuusaati waan eenyummaa isaa talaqqisiisaa dhuma ture amma isa kana talaqqisiisuudhaaf dargaggoonnis duubatti kan jedhamite uummannis duubatti kan jedhu miti inni kun hundilleedha dhiibbaan jiraachuu agarsiisa ayyaanota biyyattii keessa jiran keessaa ayyaanni uggurri guddaan irra kaa'u ayyaanni fiigni siyaasaa itti kenname uggurri guddaan irra kaa'u ayyaana Oromoo kabaju kana qofa ayyaanni kun ayyaana Oromoo qofa ta'uu fi ayyaana kana waan Oromoo qofti kabaju ayyaana kana irratti dhiibbaan guddaan irratti godhame humni waraanaa humnaa ol irratti bobba'ee poolisiin humnaa ol irratti bobba'ee poolisiin daandiidhaa fi uummata keenya asiin fuuldura sakatta'aa ture naannatti darbachaa ture akeekni kun ayyaana irreechaa hambisuu hin dandeenye daramuun babal'ise biyya keessaa biyya hambaatti ayyaanni irreechaa akka hamma sadarkaa yuuniskootti illee galmee
hundeeffamee beekamtii argatutti uummanni keenya jabaatee itti hojjechaa jira. Isa kanallee dhiibbaan jiru isa kana dhaabuu hin dandeenye. Gama kanaan miidhaaf jennaa jedhanii warri haala kana itti yaadanii hojjetanii wallaalummaadha. Wallaalummaa ofii isaanii keessaa bahuu hin dandeenye waan ta'eef kanuma keessa dhaabatanii bara baraan sanuma uummata irratti labsu sakatta'uu danda'u, uummata qabanii hidhuu danda'u, waan barbaadan gochuu danda'u. Uummanni garuu uffata aadaa isaas waan eenyummaa isaa calaqqisiisu qabatee ayyaanicha irratti argamuudhaaf qophiin dhaan akkatti jirudha. Keessattummoo ayyaanicha akka nagaadhaan kabajamuuf dargaggoonni keenya gahee olaanaa bahaa jiru. የተከበራችሁ አድማጮች ባርዛፍ እያልኩ የገለጽኩት ኦዳ ለመሆኑን ይገለጽልኝ ይስተካከልልኝ ይቅርታ ጠይቃለሁኝ። ቄሮ በኦፒዶ ውስጥ የተፈጠረ ችግር አለ። ሁለት ኦፒዶ በአሁን ሰዓት እንዳለ ነው እየተነገረ ያለው። ራሱን የቻለ ኦሮሚያ እንዲኖር የሚፈልግ በህዋት መመራት ወይም በህዋት ሳምባ መተንፈስ የሚፈልግ ኦፒዶ አለ። በህዋት ሳምባ መተንፈስ የሚፈልገው ኦፒዶ የኦሮሞ ተወላጆችን ስም ዝርዝር እየሰጠ እያሳደነ እያሳሰረ ይገኛል። በቅርብ ቀን ውስጥ የደረሰኝ መረጃ በደብረ ዘይት አየር ኃይል በርካታ የኦሮሞ ተወላጆች በእስር ቤት እዛው በአየር ኃይል ውስጥ እየተሰቃዩ ድብደባ ተፈጽሞባቸው በእንፉቅቅ እየሄዱ እንዳለ ያለኝ መረጃ ይገልጻል። ምን አይነት መረጃ አላችሁ? እነዚህ አይነት ኦፒዶችንስ እንደው የተቀራው የኦፒዶ ባለስልጣናቶች ምንድነው እያደረጉት ያሉት? እነኩኝ ዋኒ ቀበተማዳ ዋና ፈረጅሩ ዋንቴቲ ዲኬስማቲዩ ኢማን ኦሮሞታኒ ኦሮሞማታማናኒ ስርኒቹማ ኬሰትዩ እርማተኒ አኮማ ሲኝተን ከነጃሳ ኦፒዶ ኬሰት ጀርመኒ ቢቸቤተያን yeroo ammaa kana oromummaa shakkanuu irraa kan ta'e aangoorraa dhiyamaa jiru. Iddoo isaanii immoo namni dhalootaan Tigree ta'e fi Amaara ta'e kan afaan Oromoo dubbachuu danda'u bakka buufamaa jira. Sadarkaa aanaarraa hamma godina hanga Oromiyaatti akeeka kana itti yaadanii mootummaan isaa kanarratti mootummaan abbaa irree kun kan inni xiyyeeffannoodhaan hojjechaa jiru. Isaan sana bakka isaanii nama biraadha kan inni buusaa jiru, saba biraadha kan inni buusaa jiru. Sunis maaliif bittaadhuma kana diriirfachuu fi akeeka jiru kana haala amma haatimuuf ibsitu kana haala kana sodaa guddaa irraa ka'uudhaan gara tarkaanfii kanatti deemamaa jira. Sirriidha, baay'een isaanii hojiirra ari'amaa jiru. Dhugumatti immoo uummanni Oromoo dhalootaan keessatti Oromoo ta'anii argaman akka maleedha kan isaan shakkamaa jiranii. Idaa shakkiitiin kan isaan ilaalamani kanarraa ka'uudhaan kan mootummaan namoota dhalootaan safarraa ta'e bakka buusutti kan inni jiru. መልካም ቄሮ የመጨረሻ ጥያቄ ላደርገው የምፈልገው የኦሮሞ ህዝብ ጥያቄ የነጻነት ጥያቄ ነው። በሀገሩ ላይ አባት ሆኖ በቄው መኖር ነው የሚፈልገው። አንዳንድ ኦሮሞን ባዮች የኦሮሞን ትግል ወደ ኋላ ለመጎተት በሃይማኖትም ሆነ በወንዝ ተነስተው ከፋፍለው ለማባላት የሚያደርጉት ጥረት እየተስፋፋ እየመጣ ይታያል። በተለይ በሶሻል ሚዲያ ላይ የግለሰብን ሃይማኖት በመንካት በማውገዝ ላይ የተሰማሩ ኦሮሞዎች አሉ። እንደዛ አይነት ነገሮችን እናንተ ቄሮዎች ምን ትላላችሁ? ምክንያቱም ህይወታችሁን ክቡር የሆነ ህይወታችሁን ሰጣችሁ እሳት ውስጥ እየታገላችሁ ያላችሁት እናንተ ናችሁ። በሶሻል ሚዲያ ላይ ደግሞ ተሰማርተው የኦርቶዶክስ እምነትን የፕሮቴስታንትን እምነትን በማውገዝ የተነሱ የኦሮሞ ተወላጆች አሉ። የኦሮሞ ህዝብ ጥያቄ የነጻነት ጥያቄ ስለሆነ እናንተ ምን ትሉኛላችሁ? ኦሮሞ አኬዳ ከሲካ ወጤ ማንጆ ካዮን ከነ ካዮ ከዚህ ሲነስ ከፈነ ለማንጆ ኦሞን ከነስ ካዮ ከዚህ ወጤ ለማንጆ ከነ የወንጀሉ አኬኛ ሲያራ ገማ ፖሊስ ያሳ ምርጋ ኦሞቶሞ ከፈቺ ሲዳቲ ሶሻል ሚዲያ አኬዳ ከስታ መስከሳ ካዋን ሀዳ አማቶች ነገር ከነ ከንቀወጤ ለማንጆ ነሞተ ኡንታ ነሞተ ከነሞ ሀልክ ሌንስ ይሮ አማኑ ተከሲ ይሮ ኮሊዩ ከዲር isaan tuffachiisa yeroo kanatti ka'aatii kanatti akeeka akkasii qabatanii deemuu fi akeeka akkasii kaasuu mataan isaatiiyyuu hin tuffachiisa namoota akkasii kana taphaan alataa ofumaafuu taphaan alataa jiru namoonni ajandaa akkasii baatanii deemaa jiran kun uummanni isaanii hin dhaga'u yoo isaanii illee hin dhageenyu akeekni keenya rakkoon uummanni keenya qabu rakkoo dhimma amantaa miti. Akeekni keenya nuti qabatanii deemnu akeeka bilisummaati.
bilisummaa dhabe uummanni keenya mirga dhabe malee amantaa dhabe. Uummanni kun yoo mirgi isaa eegame yoo bilisummaa isaa argate waan fedhetti amanee amantii fedhe hordofuu danda'a. Mirga isaatiin mirga qaba. Oromoon isa kana inni nuti isa kana jalaa baasuudha. Yoo amantii kan koo hordofte malee yoo akeeka siyaasaa kan koo hordofte malee jedhamee uummata hacuucamaa jiruu fi uummata gitaa gittoota jalatti baroota dheeraadhaaf waanjoon garbummaatti fe'ame kan isa kana jalaa baasuudhaa fi akeekni sochii keenyaa waan ta'eef haalli keessa jiru kun iyyuu akeeka sana walii faallaa waan ta'eef namoonni akeeka akkasii qabatanii deemaa jiran isaan waaf fudhatanaadha isaan waaf tuffiidha ofuma tuffachiisuudha ofuma qaanifachiisuudha malee waa uummataaf fiduu hin danda'an jijjiirama siyaasaaf gama sanaatiin dhufu haga kanatti wanti mul'atu hin jiru jechuun barbaada. መልካም ቄሮ ሳላነሳልህ ቀራ መጠየቅ አለበት የምትለው ነገር ካለ መጨመር ትችላለህ መልእክት ማስተላለፍም ትችላለህ እድሉ ላንተ ልስጥ ማዲኒ ሮማ ከነቲ ኢላ ወራ ጀንዳን ታኒ ባታኒ ደመን ወራ ከከንታን ወርከቲ ካባካኒ ደመን ኡመታ ቦጃጀ ሶጀቻ ኡመታ ዳንዲራ መክሶጀቻ ኡመታ በከሲ ሶጀቻ ታካዲማ አማንታ ታካዲማ ኡንታ ከነባታኒ ነሞኒ ደመን bakka jireetti dhaabbachuu qabu isa kana ergaan itti dabarsuufi barbaannu uummata kana burjaajessuudha bakkeetti mootummaan abbaan irree biyya keessaa uummata burjaajessuuf takka maqaa walga'iitiin takka maqaa maaliitiin uummata kana dura dhaabbatee uummata kana burjaajessaa jiru uummanni kun jira dhaabbachaa jira warri isa kana deeggaruuf isa kanaaf humna ta'uudhaaf jecha akeekan taane nutti fudhatanii siigaa jiran akka dhaabbatan kan nuti barbaannu. Kanaafuu keessumatti yeroo ammaa kana yoo fudhatamee naannoo mootummaa keessatti sadarkaa irra keessaa haga sadarkaa dhaabbilee barnoota olaanoo biyyattii keessatti jiru jedhamurraa kaasee akka dhaabbilee barnoota gadaanoo sadarkaa tokkoffaatti jirutti maqaa walga'ii jedhuun sochii dargaggootaa kana dura dhaabbachuuf jecha qabeenya hin jirree fi humna hin jirre baasaa jira mootummaan biyya sana keessatti. Kun immoo akeeka keenya inni keessamanii akeeka keenya fayyadamaa jiru. Uummanni keenya addunyaa tokkoon jedhee walga'iin kun walga'ii mootummaa biyya bulchaa jiru nuuf dhiyaachaa jirudha hin fudhannee uummanni keenya sana keessummeessaa jiru. Sana dura dhaabbachaa jira uummanni keenya. Baajanni bahuu fi humni bahuu iyyuu mataan isaatiitti kiraayisii guddaa mootummaa sana keessatti waan fiduu danda'uti nuyi sanarratti mormii gochuu qabnuu fi yaada dhiyeeffachuu qabnuu fi akeeka ittiin dura dhaabbachuu qabnu yeroo irraa gara yerootti qilleessine mootummaa kana jala dhaabbachaa jira. Yeroo ammaa kanas kanuma kan Oromiyaa keessatti mul'achaa jiru dhaabbilee barnoota olaanoo yuunivarsiitii keessatti yeroo ammaa kana barsiisonni yuunivarsiitii maqaa walga'ii sanaatiin walitti qabamanii jiru. Dheengaddarraa kaasanii haga har'aatti walga'ii maqaa walga'iitiin mootummaan kun kan walitti qabee walga'ii nagaan gaggeeffamaa jiru barsiisonni gaaffii gurguddaadha kan isaan kaasanii dura dhaabbachaa jiran. Waan namatti dhugaa asirratti dabballee doofaan waa'ee dimokiraasiiti waa'ee mirga namummaa fi mirga dimokiraasiillee addaan baasee hin beekne barsiisota dhaabbilee barnoota olaanoo irraa barsiisan waa'ee dimokiraasii waa'ee mirgaa barsiisuu fi haala tarsiimoo siyaasaa mootummaa baay'ee barsiisuuf jecha deemtota walitti qabanii dura dhaabbachuun qaanii salphina guddaa itti uwwisee jira. Waan barsiisanii jiranii gaafatan illee waan deemtan wallaalanii yeroo itti waaroo salphinaa uffachaa jiran waan ta'eef rakkoo kasaaraa siyaasaa yeroo ammaa kana mootummaan abbaa irree keessa seenee jiru keessa bahuu akka hin dandeenyetti keessatti kufee waan jiruuf uummanni Oromoo bakka jiru kamiillee harka wal qabatee jabaatee irratti hojjechuu qaba jechuun barbaadani gama tokkoon. Gama biraatiin ilmaan Oromoo maayisaa keessatti yookiin haqaa jalaa sarbamee haqa dhabanii dhugaan jalaa awwaalamee sobaan matamanii sobaan ragaan irratti funaanamee bakka isaan hin jirretti bakka isaan yakka hin dalagnetti yakka dalagaa jiranii ka'e jedhanii dabballoonni mootummaa abbaa irree kun ragaa sobaa irratti ba'aa waan jiraniif uummanni otoo ta'e mootummaa kanatu irratti dhiyaachuu qaba. Otoo ta'e mootummaa kanatu yakka Oromoo irratti dalage. Otoo ta'e mootummaa kanatu yakka duguuginsa sanyii jeenoosaayidii uummata Oromoo irratti gaggeessaa jira. Mootummaan jeenoosaayidii uummata irratti gaggeessaa jiru otoo seeratti dhiyaatiin uummanni innoosanti ta'e innoosanti qulqulliin yeroo ammaa kanatti mana hidhaa keessatti kaa'amfamee mirgi isaa irraa mulqamee mirga walii jennoo dhabee mirga isaa
jechuu dhaafillee garatti iyyatti dhabee uummata manadhaa keessatti rakkachuu jiru kanaaf uummanni Oromoo biyya keessa jiruu fi biyya hambaa jiru itti fufee jechuu fi qaba keessumattuu mootummaan abbaan irreen amma uummata kana afaan qawweefi humna loltuutiin yakka dogooginsa sanyii jeenoosaayidii uummata Oromoo irratti gaggeessaa jiru kun mana murtii idil addunyaatti dhiyaatee akka itti gaafatamuuf uummanni Oromoo biyyoota garaagaraa jiran beektonni Oromoo isa kana irratti hojjechuudha. Isa kana irratti hojjetanii dandeettii mul'isuudha. Uummata ofii kabachiisu oduu odeessuun ammoo bu'aan qabu. Yeroon ofiitti odeessan amma miti. Yeroon itti komii garaagaraa walirratti dhiyeessan amma miti. Yeroon itti hojii hojjetan ammadha waan ta'eef isa kana mootummaa abbaa irree kana ragaan viidiyoodhaan suuraan yakki mootummaan kun raawwatu waraabamee ofirraa waan qabnuuf uummanni keenya isa kana mana murtii idil addunyaa irratti ICC irratti himanni irratti banamee mootummaan kun fuula mana murtii akka addunyaatti akka dhiyaatu uummanni keenya irratti hojjechuu qaba. Uummanni keessaa fincila diddaa garbummaa warraaqsa sochii bilisummaa uummata kanaa kabachiisuudhaaf gaggeeffamu jabeessuu qaba. Jabaatee fincilli kun itti fufennaan bara kana keessa uummanni kun gara tokkotti dhufuu danda'a waan ta'eef yeroon uummanni Oromoo bakka jiru tokkummaadhaan harka wal qabatee mirga isaa kabachiifachuuf mirga abbaa biyyummaa isaa tashkachuuf uummata isaa ofii akka obbachuu fi Oromoon kabajamee ofii argatee biyya abbaasaa keessa akka jiraatu mirga Oromoo eegsisuun yeroo itti danda'amu ammadha waan ta'eef uummanni kun bakka jiru harka wal qabatee tokkummaadhaan yeroo itti wal faana doolu yeroo itti wal faana mirga isaa filamatu ammadha waan ta'eef Oromoon akka harka wal qabatee mirga isaa kabachiifachuudhaaf akka socho'uudhaan sirriitti dabarsina. መልካም ቄሮ ስለሰጠኸኝ ሰፋ ያለ ማብራሪያ በሰይፈ ነበልባል ሬዲዮ ዝግጅት ክፍልና እንዲሁም ባድማችሁ ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ ቄሮ። ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምሰንብታችኋል እንደምስከርማችኋል ዛሬ እንግዳ አለኝ እንግዳዬም አቶ ደጀኔ ጣፋ ይሆናሉ ከሳቸው ጋር የምናደርገውን ውይይት እንድትከታተሉ እጋብዛለሁ ስለተሚፈጸመው የድምጽ ጥራት ይቅርታ እጠይቃለሁ ድምጾች ከኋላ ካቶ ደጀኔ ጋር ይረብሻል እንግዲህ ለማንኛውም እንከታተል ጤና ይስጥልኝ አቶ ደጀኔ መልካም አቶ ደጀኔ እንግዲህ ቀድሜ አመሰግናለሁ በሰይፈ ነበልባል ሬዲዮ ዝግጅት ክፍል አንዳንድ ነገሮች እንድንወያይ ፍቃደኛ ስለሆኑ አመሰግናለሁ ደግሜ
አቶ ደጀኔ እስኪ በአሁኑ ወቅት በኢትዮጵያ ውስጥ ያለው የፖለቲካ ሂደት እንደው ምን ይመስላል የረገበ ይመስላል የሚሉ ብዙዎች ስለሆነ ነው አሁን የኢትዮጵያ ፖለቲካ የዛሬ ብቻም ብናይ ኖርማሊ ጫፍ ይሆናል ከመጀመሪያውም የኢትዮጵያ ፖለቲካ ስናየው የተዛባ የፖለቲካ አገዛዞች ነበሩ ከምኒልክም ኃይለሥላሴም ደርግ ይሻላል ተብሎ ሲታይ የተሻለ ኢትዮጵያን በኢትዮጵያዊነቷ ብሔር ብሔረሰቦችን በማክበርና በማስከበር በዚህ ሀገር ላይ መሬት የረገጠ ዲሞክራሲያዊ ሞዴሬት ዲሞክራሲ የሚባለው ያሉት አይደለም ኢህአዴግም ያን ቀጥለው ደርግን ከጣለ በኋላ ብሔር ብሔረሰቦችን መብቶችን አስከብራለሁ በማለት መርጦ ስልጣኑን ከተቆናጠጠ ዛሬ 4 ዓመቱን እያስቆጠረ ነው በዚህ ውስጥ የብሔር ብሔረሰቦች መብቶች የተከበሩበት የብሔር ብሔረሰቦች ኢኮኖሚያዊ መብት ማህበራዊ መብት ፖለቲካዊ መብት የተከበሩበት ሳይሆን የተበላሸ የተዛባና ግለሰቦች ሀብትን ያከበሩበት ግለሰቦች ስልጣናቸውን ያከበሩበት ግለሰቦች ከውስጥም ከውጭም ክብራቸውን ያስከበሩበት እንጂ ዜጎች መብቶቻቸውን ተጠቅመው በፈለጉ ሰዓት መንግስትን አንፈልግም ብለው በፈለጉበት ሰዓት ይሄ የፈለኩትን ፓርቲ ስልጣን ላይ አወጣለሁ የምን ስልጣን በፍጹም ያገኙበት ስርዓት አይደለም ያለነው የኢትዮጵያ ፖለቲካ መልካም እንግዲህ በተለይ ከምርጫ 97 ጀምሮ በጣም ኢህአዴግ በስልጣን ላይ አደጋ ያመጣል ብሎ ግለሰቦችን ቡድኖችን ፖለቲካ ፓርቲዎችን የሚጠራጠር ከሆነ በፍጹም በቁርጠኝነት በአገኘው ኃይል በሰራዊቱ በደህንነቱ በሁሉ መንገድ የማውደም የማጥፋት የማሰር የመግደል እርምጃ ሊወሰድ ያለውና አሁን በዚህ ሀገር ላይ አምባገነናዊ መንግስት የተሰፈነበትና መሬት የቆነጠጠበት ስርዓት ላይ ያለ ነው መልካም አቶ ደጀኔ እንደገለጹት እንግዲህ ከ1997 ምርጫ በኋላ ኢህአዴግ አሸንፍ ያለው ብሎ ስልጣን ተቆጣጥሮ እንዳለ ይታወቃል በአሁኑ ወቅት ከጠቅላይ ሚኒስትር መለስ ዜናዊ ሞት በኋላ ብዙ ነገሮች ተለዋውጠዋል የኦሮሞ ተማሪዎችም እያመጹ የመብት ጥያቄ እያነሱ ይገኛሉ በሌላ አንፃር ደግሞ ሀገሪቷ ዜሮ ደረጃ ላይ እየደረሰች እንዳለች ነው እየተነገረ ያለው የፖለቲካው ሂደት በአሁኑ ወቅት ተቋሚዎች በምርጫ አሸንፈን ለውጥ እናመጣለን ብላችሁ ታስባላችሁ ሞት በኋላ ብዙ ለውጦች ይመጣሉ የምንጠብቃለን ትልቁ ነገር የፓርቲ መዘጋጀት ነው ገዢ ፓርቲ ያደርገውን ከገዢ ፓርቲ ጋር ያሉ ኦትና ከፊት ለፊት ወንበር ላይ ያሉትን ነው ማወቅ የሚገባል አንድ ነገር ሊለውጠው የሚችለው ጥንስሱ ነው ማንኛውም ነገር አጀማመሩ ስለሆነ በኢትዮጵያ ውስጥ ምንም ፖለቲካዊ ለውጥ አለ ብለን የምንገምተው ነገር አለ ያው ደግሞ ኢትዮጵያ ውስጥ ትልቅ አለ የሚባለው የኦሮሞ ሕዝብ ነው ይህ የኦሮሞ ሕዝብ ደግሞ ዛሬ ከ100 ዓመት በላይ መብቱን ክሌም እያደረገ ያለው አልፎ ጠቅላይ ሚኒስትሩ ካሉና ነገሮች ምን ሆናሉ ብሎ ሲጠበቅም ጭራሽ የኦሮሞ ሕዝብ የስልጣን ጥያቄ የኦሮሞ ሕዝብ የማህበራዊ ጥያቄ የኦሮሞ ሕዝብ የኢኮኖሚ ጥያቄ
እርግጠኛ ነኝ 100% ወደኋላ ብሏል። ይህም በአሁኑ ሰዓት በአሁኑ ከረንት ኢሹ ላይ በኦሮሚያ ስንትም ልዩ ዞን የተደረጉት የኢኮኖሚ ዘረፋ ጥያቄ ላይ ስንት የኦሮሞ ህዝቦች፣ ስንት የኦሮሞ ምሁራን፣ ስንት የኦሮሞ ወጣቶችና ስንት ዜጋ የኦሮሞ ዜጋ እና አልፎ የኢትዮጵያ ዜጋ የተደራሹበት፣ የሞቱበት፣ የታሰሩበት፣ ቤት ንብረታቸውን የተፈናቀሉበት፣ አሁንም በእስረኞች የሚማቀቁበት መነሻው ማን እንደሆነ በግልጽ መንግስት መሆኑን እየታወቀ የኦሮሞ ህዝብ የሚሰቃይበት በዚህ መልኩ የፓርቲዎች መኖር አለመኖር አይደለም። ትልቁ የቁርጠኝነት ሂሳብ ነው። እኔ አሁንም ለኦሮሞ ህዝብ ሆነ ለኢትዮጵያ ህዝብ ማሳሰብ የሚፈልገው ኢህአዴግ የሚሰራውን ድራማ የከፋፍለ ጊዜ ድራማ ትላልቅ ማህበረሰብን ቦታ አላቸው ብለውን በማጋጨት ሞዴል ፖለቲካ እንዳይመጣ የሚያደራውን ሴራ አይቶ አንደኛ የኦሮሞ ህዝብ ሌሎች የሚያደርጉትን የፖለቲካ አሰራሮችን አይተው አንድነቱን ይዞ ተያይዞ ኢህአዴግን መፋለም አለበት። እኔም ማምንበት ካልሆነ አሁንም የውስጡንም የውጭውንም የ150 ዓመት አገዛዝ ተመልሶ የኦሮሞ ህዝብ ላይ እንደሚመጣ ነው የምጠራጠረው። ከዚህ ለመወጣት የኦሮሞ ህዝብ አንድ አይነት ሆኖ አንድ አስተሳሰብ ሆኖ አንተ ከዚህ ወጣ፣ አንተ በዚህ ወጣ፣ አንተ በመንደር፣ አንተ በስልጣን፣ አንተ በምን ሳይሆን ከይዞ ነገ አንተ ስልጣን ላይ ያለው ምንም የኦሮሞ ህዝብ ፋይዳ አላመጣም። አብሬ እየተገዛ ነው 4 ዓመት ሙሉ እየተላላፍ እየተገዛ የኦሮሞ ህዝብ ያመጣው ፋይዳ የለምና አሁን ያመጣው ውጤት ቢሆን የኦሮሞ ህዝብ ንብረት የኦሮሞ ህዝብ ሀብት እንዲዘረፍ ከማድረግ ውጭ የኦሮሞ ህዝብ መብቶች ቃልቲና በተለያዩ ሰርቪሶች ከማጎር ውጭ ምንም ያመጣው ነገር የለምና የኢትዮጵያን የኦሮሞን ህዝብ አልፎ የኢትዮጵያን ህዝብ አዳምጠ የኦሮሞን ህዝብ መብት ጥያቄዎችን አብረን እንመልስ የምለውን የኦፒዶ ፓርቲንን ጥያቄ አቀርባለሁ። የኦሮሞ ህዝብ የኦሮሞ ተማሪዎችን የኦሮሞ አርሶ አደሮችን ምሁራኖችን ማንኛውም የኦሮሞ ህዝብ የኢትዮጵያን የአሁኑ ፖለቲካ በማየት የሌሎችን የፖለቲካ አደረጃጀት በማየት የሌሎችን የስልጣን አስተላለፍ በማየት ይህን በመቆጣጠር አንድ ሆነን ኢህአዴግን ካልተባለም አሁንም 100 እርምጃ ወደኋላ እንደምንመለስ በግልጽ ይታየኛል የምለው እምነት ያለኝ። መልካም አቶ ደጀኔ እንግዲህ ወያኔ ተማሪዎችና መምህራኖችን በማስገደድ ስልጠና እየሰጠ ይገኛል። አቤታዊ ዲሞክራሲ ጸበል ለሁሉም እንዲዳረስ እያደረገ ይገኛል። አልፎ ተርፎም በየአዲስ አበባ ፖሊሶችን ስልጠና እየሰጠ ይገኛል። በአሁኑ ወቅት በተለይ የኦሮሞ ተወላጆችን በማስገደድ ስልጠና እንዲወስዱ እየተደረገ ነው። ከምን አንፃር ይሆን? ኢህአዴግን ምን አሰጋው በኦሮሞ ተማሪዎች ላይ? ይገርማል። ባጭሩ መነሻን አድርግና እኔ የተወለድኩበት ወረዳ በግልጽ ማቆም ማለት እኔ የተወለድኩበት ወረዳ ጨለያ ለተማሪዎች የዩኒቨርሲቲ ተማሪዎች ስብሰባ እንዳለውንና ከደረሰ በኋላ የመምህራንን ስብሰባ ነው ያደረገው። የመምህራንን ስብሰባ ካደረገ በኋላ መምህራኖች አንደኛ በአምቦ ዩኒቨርሲቲ፣ በመደወላቡ ዩኒቨርሲቲ፣ በአለማያ ዩኒቨርሲቲ እንደዚሁም በግንቢ አካባቢ በተለያዩ አካባቢ በአሁኑ ወቅታዊ ትኩሳት የኦሮሚያ ልዩ ዞን ችግሮችን በማስመልከት ጥያቄ በማንሳት ሲጠይቁ ነበር። እነሱ የምኒልክን ዘፈን ነው የሚዘፍኑት የሚያዘፍኑት። እናንተ ምንድን ነው ያደረጋችሁ? ለኦሮሞ ያደረጋችሁ ነገር መብቶቻችሁን ያስጠበቃችሁ ነገር
የሃይ ስኩል መምህራን ድግሳቸውን ጥሩን ይወጡ ከዛ በኋላ የሰላ ወረዳ ካሁን ያን የገደሉትን ሬሳ ወይም የደበቁትን ድግስ ሰብስቦ ይበሉ እስከዚህ ድረስ ነው የተሰሩት። ስለዚህ እኔ አሁን ከዚህ መረዳው ማንኛውም የኦሮሞ ተማሪ ማንኛውም የኦሮሞ ምሁር ማንኛውም የኦሮሞ አርሶ አደር ማንኛውም የኦሮሞ ማህበረሰብ ምንም የኦሮሞ ህዝብ የመጣው መብት የለም። የኢኮኖሚ መብት፣ የማህበራዊ መብት፣ የፖለቲካ መብት የሚባለው የመጣልን ነገር የለም የሚል ድምዳሜ ላይ የደረሱ ነገር ይመስለኛል። ይኸው የኦሮሞ ህዝብ አንደኛ በሃይማኖት ከተደራጀ ሃይማኖቱ አሸባሪ ነው የምለው፣ በእቁብ ከተደራጀ እቁቡ አሸባሪ ነው የምለው፣ በማረጋጋት ላይ የተደራጀ ነገር ይሄ አደረጃጀት የኦነግ አስተዳደር ያለው ነው የምለው። በተለያየ መንገድ ይከሰዋል። አንደኛ የፖለቲካ የማህበራዊ ሁኔታ ኢኮኖሚው ከሆነ ደግሞ አንዲት የኦሮሞ ህዝብ አንዲት ቴንሽን ከጉራይ ኢንተረስት እስከ ደሚቱን የሚፈዘው አንድ ፋብሪካ አቋቁሞ በአንድ የኦሮሞ ህዝብ የሚያበላ የሚያኖር ሰራተኛን ተቀበ የሚያስተዳድር የተራሪ ምርት የሚያበራ አንድ ኢንዱስትሪ ያታገኝ። ይሄ አንዱ ምንድነው? ይሄ ወስተርኖ አጠቃላይ የሚወጣውና ምንም የኢንዱስትሪ እንቅስቃሴ እንዳይደረግ ብሎ የዘጋ ይመስላል። ይህን የሚያሳውቀኝ ምንድነው? አንድ ጊዜ ክርስቶስ ሲካሄድ መምትያቸውን የማድና ጠቅላይ ሚኒስትር ምንድነው አምቦ ላይ አውሮፕላን ማረፊያ ይሰራል እንዴ ብለው የመለሱበት ነው። በጣም ኢንኮንሽ የሆነብህ ስለዚህ የኦሮሞ ኢኮኖሚ ወጥቷል፣ ከማህበራዊ ወጥቷል፣ ከፖለቲካ ከስልጣንም የወጣ ነገር ይመስለናል። በአሁኑ ሰዓት እንኳን እኛ ዱሮ እንኳን የተላላኩበትን ስልጣን ይበሉበት ነበረው ፊዞች ዛሬ ያን ተላልቆ የሚበሉበት ስልጣን እንኳን የላቸውም፣ የተነጠፉ ይመስለኛል። ይህ ደግሞ ለኦሮሞ ህዝብ በጣም አደጋ አለው። መልካም አቶ ደጀኔ እንግዲህ እንዳሉት የኦሮሞ ህዝብ መብቱ እየተረገጠ ሀብቱ እየተነጠቀ ይገኛል። በአዲስ አበባ ዙሪያ ያለው የመሬት ንጥቂያ ምን ይመስላል? እስኪ ይሄንን እንወያይና እንለያያለን። በትክክለኛ መንገድ የሀገር ውስጥ የውጭ ገለልተኛ ማህበረሰብም በዚህ ጉዳይ ላይ የሚሰሩ ቢኖርና በኦሮሚያ ልዩ ዞን ክንፍኔ ዙሪያ ላይ ያሉ ሀብቶች፣ ያሉ የኢኮኖሚ ጉዳዮች፣ ያሉ የፖለቲካ ጉዳዮች፣ ያሉ ማህበራዊ ጉዳዮች ቢታይ ጭራሽ የኦሮሞ ህዝብ አይደለም ነው የምለው። ከዛ ምንም ሚና የለውም። ከዚህ አይነት ህይወት ምንም ሚና የለውም። ሬሶ የለውም ማለት ይቻላል። የትኛው ፋብሪካ ከሌ ነው የትኛው ከሌ ነው ብለን አገርች ብናካሄድበት በጣም አሳ ነው። ያልተቸኮለ እንጂ ያልተቸኮለበት እንጂ ነገሩ ሁሉ የጉልበት ስራ ነው እንጂ በእነዚህ ኤሪያዎች ላይ ሪፍረንደም ላካሄድ ብል እንኳ ቀጥታ በህጋዊ ይወስድ ነበር። የኦሮሞ ለምን እዛ አካባቢ ያለው ኢኮኖሚ ሌላ ማህበረሰብ ነው። እዛ አካባቢ ያለው ግብዛችን ሌላ ሰው ነው። እዛ አካባቢ ያለው የፖለቲካ ስልጣንን ብመጣ የኦሮሞ ህዝብ አይደለም። የሚቀጥልቀቱ ከዚህ ሁሉ በተቻለ መንገድ የኦሮሞ ህዝብ ከመሬቱ እያስነሳ የኦሮሞ ህዝብ ከንብረቱ እያስነሳ በአራት ብር ታሪባ አራት ብር የኦሮሞ ህዝብ እያፈናቀለ በ17,000 ብር አሁን ሰበታና ነገረዳቴ ነገጣሉ ተማሪ 17,000 ብር ነው የሚያወጣው። ቡራዩ አካባቢ 15,000 ብር ነው ካርታ የሚወጣው ለአንድ ካሬ። ይህን የሚያደርገው አንዲት ሚና የኦሮሞ ህዝብ የለበትም። ስፔሻሊ
ያውቃለሁ። በካሬ 17,000 ብርና የኦሮሞ ልጅ ከ8,000 አላለፈም ዳታው እንደሚያሳየው። ስለዚህ እዚያ ያለው ሬፈረንደም ላይ ያጋደውን ኢህአዴግ በተዋራጅ ኃይሎች ነበር። ግን እሱ ያደረገው እሱንም የኦሮሞን ህዝብ ልካችሁ ኖርማሊ እንዲናረጋለን ብሎ የሀገር ልትካ የኢኮኖሚ ልትካ የፖለቲካ ልትካ የማህበራዊ እድገት ልትካ ውስጥ የገባው። መልካም አቶ ደጀኔ ስለሰጡኝ ማብራሪያ ከልብ አመሰግናለሁ። አድማጮች ስለ ስልኩ ጥራት ይቅርታ ጠይቃለሁ። በጣም አመሰግናለሁ አቶ ደጀኔ። እኔም በጣም አመሰግናለሁ። ሀሳባችሁና ለየጊዜው እንደዚህ ሊሆን የተለያየ አስተሳሰብ አለ። ሁለተኛ አሁን የፍትህ ጉድለቶችን ነገሮች አሉ። በሌላ ጊዜ በዚህ ጉዳይ ላይ ብንወያይ የተሻለ ይሆናል ብዬ እገምታለሁ። አመሰግናለሁ። እንወያያለን። ለዛሬው በጣም አመሰግናለሁ። የኦሮሞ ህዝብ የቤት ተመልካች ሆነህ እስከ መቼ ትቀጥላለህ እንላለን። ዜማው ከፍሎ ይደምጣል። አካካለ ሬዳ ቢላላጋት እንገድሪተምኔ ሱራበኔ አጀራና ፊልፊኔና ዱራቴኛ ዱራጅሪን ነምኔ ዱጋ angalatule amma fitelil mo ugani patule maulani shedu duga to korja takan duga barbadu barado aroni rayate warinde brayenne mata gakkabanna jeri dudasete wa garo benjam lelana darbune ganim dokuman kapsam mare diro bilisman argani la gamazani lenji bozon harasa ayeru dupachu madana tigasa jivani ay maya jivani antara ya dupina marach maracha waya amaya jabana tenya anane dutuga de karasa nimbani barakana ninjate katani dane anane duga ere gorom sabite adun jam samate dugana yala wayo nambare namne erga sirramne onto to gajawaran salale bukenya lisuma garo na salbane bukenya to datan inda tu pura putume biange sumane matu
መልካም አቶ በቀለ የኦሮሞ ኮንግረስ ዋና ጸሐፊ ኖት ለቃለም ጠይቁ ፈቃደኛ ሆነው ስለቀረቡ የኦሮሞ ፌደራሊስት ኮንግረስ ሽታረማለው ለቃለም ጠይቁ ፈቃደኛ ስለሆኑ በሰይፈ ነበልባል ሬዲዮ ዝግጅት ክፍል አመሰግናለሁ። እስኪ አቶ በቀለ በአሁኑ ወቅት በኢትዮጵያ ውስጥ ያለው የፖለቲካ ሂደት ምን ይመስላል? ኦን ዲሞክራሲ እየሄደ እየሰፈነበት ያለ ይሆን ኢትዮጵያ በአሁኑ ሰዓት? እንግዲህ ዲሞክራሲ የሚባል ነገር በኢትዮጵያ ውስጥ የለም። እንዲሁ እንዴት ነው ሀገሪቷ የሆነች ያለችው የሚለውን ከሆነ የጠየቀኝ አፈና ውስጥ ነው ያለችው። ዜጎች በፍርሃት ድባብ ተውጠው ነው ያሉት። የሚነገረውና በመሬት ላይ የሚታየው አይገናኝም። በመሬት ላይ ያለው ሁኔታ እንዳልኩ ፍትህ የጠፋበት መንግስት በጉልበት ከህገ መንግስቱ ከተደነገገው ውጭ ዜጎች የሚታሰሩበት፣ ጋዜጦች፣ መጽሔቶች እንዳይታተሙ እንዳይጻፉ ከፍተኛ የሆነ ወከባ ተጽዕኖ የሚደረግበትና ሀሳብን በነጻነት መግለጽ የማይቻልበት እጅግ በጣም አሳሳቢ ደረጃ ላይ ነው ሀገሪቷ ያለችው። ዜጎችን በዚህ ሁኔታ ነው ያለነው። ስለዚህ ኦሮሚያ ውስጥ በተለያዩ ቦታዎች ምስራቅና ምዕራብ ሐረርጌ፣ ወለጋ ውስጥ ምስራቅና ምዕራብ ወለጋ፣ ጉድሩ፣ አምቦ ዜጎች ያለምንም ምክንያት እየተያዙ ከ2,000 በላይ በእስር ላይ ይገኛሉ። የሚገርመው ነገር አንዳንድ ቦታዎች ላይ ፍርድ ቤት የዋስ መብታቸውን እንኳን ይጠብቅላቸው ፖሊሶቹ ወህኒ ቤት እና ፖሊስ ሊለቋቸው ፈቃደኛ አይደሉም። ይህ ማለት እንግዲህ የተጻፈው ህገ መንግስት ፍርድ ቤት የራሱ ድርሻ አለ ፍትህ ለመስጠት። ይሄ የፍርድ ቤት ስልጣን በጣም ከፍተኛ ፈተና ችግር ውስጥ ወድቋል ማለት ነው። ስለዚህ ህግ የበላይነት ከፍተኛ አደጋ ገጥሞታል። በተለይ ወቅቱ ደግሞ የምርጫ ወቅት እንደመሆኑ መጠን በተቻለ መጠን መንግስት ከወዲሁ ያሰጉኛል የሚላቸውን ተቃዋሚ ፓርቲ አባላትን፣ ደጋፊዎችን የማዋከቡ ዘመቻ በከፍተኛ ደረጃ ተጧጥፎ የቀጠለበት ሁኔታ ነው ያለው። እንግዲህ ይሄ ከኑሮ ውድነትና ከተለያዩ ችግሮች ጋር ተዳምሮ በህዝብ ላይ ከባድ ጫና እየፈጠረ ነው። የግዳጅ ስልጠናዎች ይካሄዳሉ። በወታደር ዩኒቨርሲቲዎችን እያስከበቡ የሚቀርቡ ጥያቄዎች መልስ አያገኙም። ለምሳሌ በማስተር ፕላኑ መነሻ የኦሮሚያ ከተሞችን በማስተር ፕላኑ ዙሪያ ከኔና ዙሪያ ያሉ ከተሞችን ጉዳይ በሰላማዊ መንገድ ጥያቄ ያቀረቡ በአምቦ ላይ፣ በመደወላቡ ላይ፣ በነቀምቴ ላይ ለደረሰው ግድያና እስራት ተጠያቂ የሚሆኑ ሰዎች ምንድን ነው ምን ደረሱ የሚለው መልስ ሳያገኝ ለምን ቀረ ብለው ጥያቄ አቅርበዋል። ብዙ አይነት ፈተና የሆኑ ጥያቄዎች ናቸው ለመንግስት የቀረቡት። እነዚህ ስልጠና ተብዬዎች እንግዲህ ልቡ የሸፈተ ተማሪና መምህር በዚህ መልክ ወታደር አስከብቦ ስለ አብዮታዊ ዲሞክራሲ መጋት የሚቻል አይመስለኝም። ይሄ የተሳካ አይመስለኝም አካሄዱ። ሁለተኛ ዙር ነገር አለ። እዛ ላይ ተማሪዎቹ የተለያዩ ጥያቄዎችን አቅርበዋል። እንግዲህ መንግስት የሚለውና እኛ በመሬት ላይ የምናየው በጣም የተለያየ ነው። ተማሪዎቹ አልተቀበሉም። ያው ግዳጅ ስለሆነ የሚቀጥለው ዓመታትን መዘገቡም ስላሏቸው
በፍራቻ ብቻ ነው እንጂ ተቀብለው አባል ሆነው ፎርም ሞልቶ ከነሱ ጋር የመሰለፍ ፍላጎትም የላቸውም። መንግስት ሰራተኞችም በየቀበሌ ገበሬ ማህበራትም ማዳበሪያ አሰጣጥ ላይ ፖለቲካው እየተንጸባረቀ ነው የሚገኘው። እንግዲህ መልካም አቶ በቀለ እንዳሉት ቀደም ሲጠቅሱ ከ2000 በላይ የኦሮሞ ተወላጅ እስር ቤት እንዳለ ፍርድ ቤትም የዋስ መብት ሊጠብቅላቸው እንዳልቻለ እየገለጹ ይገኛሉ። እነኚህ የኦሮሞ ተወላጆች ምንድነው ጥፋታቸው ነው የሚባለው? ምን ስላደረጉ ነው የታሰሩትስ ምክንያት? በጣም አስቸጋሪ ነው። ኦሮሞ በአብዛኛው በቁጥርም ለመሬትን በመያዙ ሪሶርሱ በጣም ይፈልጋል። በተከታታይ መንግስታት ኢትዮጵያ መንግስታት መሬቱ ለም በመሆኑ የኦሮሞና አጠቃላይ ደቡብ እሱን ፖለቲካ ስልጣንን ለማቆየት የገንዘብ ጡንቻ ስለሚያስፈልግ ኦሮሞ ደግሞ ብዛትን ስላለው ስልጣን የሚይዝ ከሆነ ዴሞክራሲ የሚሰፍን ከሆነ መብቱን ስለሚያስከበር ያንን ከወዲሁ ለመከላከል በተከታታይ ዘመቻዎች ተካሂደዋል። እኛ እንግዲህ ከወደደም ተጠላም ታሪክ ነውና በኦሮሞ ህዝብ ላይ የሚደረጉ ዘመቻዎች፣ ግፎች ምክንያታቸው ሀብቱ ነው። ሀብቱን ለመዝረፍና ሀብቱን ይዞ አስፈላጊውን የፖለቲካ ስልጣን ለማጠናከር በመሳሪያ በሰው ኃይል ለማዳበር ገንዘብ ያስፈልጋል። ዋናው ምክንያቱ ኦሮሞ የሚጠቃው ወንጀል ሰርቶ አይመስለኝም፣ አይደለም። በተለይ የኦሮሞ ወጣቶች፣ ተማሪዎች፣ ምሁራን፣ ነጋዴዎች በተቻለ መጠን ሀሳባቸውን ይገልጻሉ ተብሎ ስለሚፈሩ ህዝብን ያስተባብራሉ ስለሚባሉ በትምህርታቸውም በኩል በተለያየ ምክንያት በማሰር በማበሳጨት እንዳይመረቁ በማድረግ ተስፋ የማስቆረጥ የማሰደድ ሁኔታዎች ይካሄዳሉ። ለዚህ ሁሉ የሚሰጡ ምክንያቶች ደግሞ ኦነግ ናቸው፣ እንዲህ ነው፣ ጸረ ሰላም ናቸው፣ ሽብርተኛ ናቸው። ኦልሬዲ የተዘጋጀ የጸረ ሽብር ህግ ስላለ ያንን ዜጎች ሀሳባቸውን እንዳይገልጹ ለማሸማቀቅ የሚጠቀሙበት ስለሆነ በዚያ ምክንያት ዜጎቻችን እስር፣ ወከባ እየተካሄደባቸው ነው እንጂ የፈጸሙት ነገር የለም። በተፈጥሮ ኦሮሞ መሆናቸው ብቻ ነው የማውቀው። የአንድ ወንጀል እየተቆጠረ የሚታሰሩ ከሆነ አንዱ እሱ ነው። ከተፈጥሮ ሀብቱ ምዝበራና ከተፈጥሮ ሀብቱ የፖለቲካ መሳሪያነት ለማድረግና ለማዳከም የሚደረግ ጥረት እንጂ ሌላ እዚህ ውጭ ምንም የተደረገ የተሰራ ነገር አዲስ ነገር የለም እስካሁን እንደማየው። መልካም አቶ በቀለ፣ እንግዲህ እርሶ ያሉበት ድርጅት የሚወክሉት ድርጅት የኦሮሞ ህዝብን ወክሎ ነው የሚንቀሳቀሰው። እንግዲህ ህገ መንግስቱን አክብራችሁ ነው በአገር ቤት እየተንቀሳቀሳችሁ ያላችሁት። እነዚህ እስረኞችን ህገ መንግስቱን አክብራችሁ እስከተንቀሳቀሳችሁ ድረስ እንደው ሄዳችሁ እስር ቤት ለመጎብኘትስ ሙከራ አድርጋችኋል? የድርጅታችሁ አባል የሆኑት ሁለት አባሎች በእስር ቤት ይገኛሉ። አቶ ኦልባና ሌሊሳና አቶ በቀለ ገርባ በእስር ይገኛሉ። እነሱንስ የመጎብኘት እድል አላችሁ ወይስ ለይስሙላ ነው የናንተ ፓርቲ እየተንቀሳቀሰ ያለው? እንግዲህ እኛ የምንናገረው ሳይሆን ተግባሩ ነው የሚወስነው። በርከት ነው ጥያቄ እየጠየቀኝ ያለው አሜሪካ ሆነ። እኔ ደግሞ አበርክተኜ በመሬት ላይ ያለውን ሁኔታ ነው እየነገርኩ ያለው። በቀለና ኦልባና ታስረዋል። ቤተሰቦቻቸው አቅማቸው በፈቀደ መጠን እንዲረዱ ጥረቶች የተደረጉ የተቻለ ያህል የተደረገ ነው። ሀገር ውስጥም በውጭ እነኚህ የታወቁ ሆኑ እንጂ
በብዛት ከነሱም ውጪ ብዙ አባሎቻችን ብዙ ደጋፊዎቻችን በኦሮሞነታቸው ደግሞ የታሰሩ በአጠቃላይ በኢትዮጵያ እስር ቤት ውስጥ 90% በላይ የኦሮሞ ተወላጆች በእስር ላይ እንደሚገኙ የተረጋገጠ ነገር ነው። ምንም ነገር ለይስሙላ የምናደርገው ነገር የለም። በኢትዮጵያ ተጨባጭ ሁኔታ ውስጥ እጅግ በጣም ፈታኝና አስቸጋሪ በሆነ ሁኔታ ውስጥ ሰው መኖር አቅቶት በሸሸበት ሁኔታ ውስጥ ነው እየተንቀሳቀስን ያለነው እና ለይስሙላ የሚባል ነገር የለም። ግልጽ ላድርገው ጥያቄን አቶ በቀለ እኔ ለይስሙላ ያልኩት ወያኔ እናንተን ለይስሙላ ተቋሚ ፓርቲዎች ናቸው ብሎ እንደመጠቀሚያ ብዙ ጊዜ የሚነገር ነገር አለ። አቃለው መስዕድ በህይወታችሁን አደጋ ላይ ጥላችሁ ለኦሮሞ ህዝብ መስዋዕትነት እየከፈላችሁ እንዳላችሁ ምንም ይሄ የሚካድ አይደለም። አገር ቤት ያለው ነገር እናቃለን። ማሳስ ስላለብኝ ነው። በውጭ ያለው ኦሮሞ የሚናገረው ነገር አለ። እናንተ አሁን ምርጫ ውስጥ ትገባላችሁ። ምርጫ ውስጥ የሚገቡት በምርጫ ምንም አይነት ውጤት አይመጣም ብለው የሚናገሩ በርካታ የኦሮሞ ተወላጆች አሉ። አቃለው ችግር እንዳለ እናንተ ሄዳችሁ ጎብኝታችሁ ችግሩን ለኦሮሞ ህዝብ ደግሞ መግለጽ የናንተ ነው ያደረጋችሁ ነው ያላችሁትም ደግሞ ምናቃልንና ያንን እንደው ለመግለጽ ያህል ነው ያነሳው ያለው ለይስሙላ ተንቀሳቀላላችሁ ማለት አይደለም። እንግዲህ አስቸጋሪ ሁኔታ እንዳለ እኛዚህ ያለነው ሰዎች ላይ የሚደርሰው ነገር እናንተ ታውቃላችሁ። ተራ መቼ እንደሚመጣ እናውቀውም እንጂ ይሄ በህዝባችን በደጋፊዎቻችን በአባሎቻችን ላይ የሚደረገው ትንደሳል። አሁን ችግር ለማውራት ብቻ አይደለም። እኛ አቅማችን በፈቀደው መጠን መፍትሄዎች ይሆናሉ የምንላቸውን ህዝባችንን ማሳወቅ አዌርነስ የመፍጠሩ ስራ ነው ትልቅ ስራ ብለን ያዝነው። ጥያቄውን በጋራ እናቀርባለን። ወጣቱም የኦሮሞ ወጣትም ኦሮሞ ገበሬም በአጠቃላይ ኦሮሞ ሀገር ውስጥ በዚህ በከፍተኛ የጭቆና ቀንበር ውስጥ ያለውን ምን እየተሰራ እንዳለ በየጊዜው በተለያየ አጋጣሚ እየነገር ነው። የማወቅ አካባቢውን የመገንዘብ ችሎታውን ከፍ እያደረግን ነው። ይሄ አንዱ የሰላማዊ ትግል ትልቁ ድርሻ ነው። ይሄ ሳይደረግ በመንግስት ፕሮፓጋንዳ ብቻ ዝም ብሎ መቀመጥ ከሆነ ውሸት ሲደጋገሙ እውነት ይሆናል እንደሚባለው ሰው ተአማኒነትን እንዲጎናጸፍ ያደርገዋል። ስለዚህ በዚህ በኩል ያው እንግዲህ በተገኘው አጋጣሚ በወረዳ በቀበሌ በዞን በግለሰብ ደረጃም ቢሆን የኦሮሞ ህዝብ ትግል በአሁኑ ሰዓት በተጨባጭ ሁኔታን በማወቅ በኩል ከፍተኛ ደረጃ ላይ እንደደረሰና በዘር በሃይማኖት በፖለቲካ ልዩነት ሳይሆን ኦሮሞ እንዳንድ ሰው አንድ ሆኖ መብቱን ለማስከበር ከምን ጊዜውም በላይ ህብረት ፈጥሮ በውስጥም በውጭም እየተንቀሳቀሰ ያለበት ወቅት ነው። ይሄ እንግዲህ በሰላማዊ ትግሉ የተገኘ ነው ከችግሩም አንጻር እንጂ በሸሽተን እንዲሆን ኖሮ ወይ ደግሞ መወቃቀስ ብቻ ቢሆን ኖሮ የትም ባልደረስን ነበር። እጃችንን አጣጥፈን ቤት ውስጥ መቀመጥ አንችልም። አሁን ምርጫ የሚባለውም ነገር 4 ተከታታይ ምርጫዎች በኢትዮጵያ ውስጥ ተካሂደዋል። እነኛ 4 ምርጫዎች የራሳቸው የሆነ ነጥብ ጥለው አልፈዋል። የኢትዮጵያ መንግስት አጋልጠዋል። የኢትዮጵያ መንግስት ጨካኝነቱ ገዳይነቱ የተረጋገጠበት መካከል 97 አንዱ ማሳያ ነው። ከዛም ወዲህ ደግሞ 99.6% ያሸንፋል ብሎ በሄደበት አካሄድ ላይ ዓለም አቀፍ ታዛቢዎች ነገሩ ምርጫው ታማኒም ነፃም እንዳልነበረ የመንግስት በምርጫ በዚህ ክነፍ ያገኘ እንዳልሆነ አረጋግጠዋል። ይሄ ቀላል ነገር አይደለም። እንግዲህ በየጊዜው ኢትዮጵያ መንግስት ለሚሰራቸው ጥፋቶች ዲሞክራሲ አለ ፍትህ አለ ለሚለው ውሸት መሆኑን በዓለም በባህር ልናስመሰክር የቻልነው
በዛ ውስጥ የተፋጠፍን በሂደቱ ውስጥ በመሳተፋችን በዛ አጋጣሚ ሁለት ነገር ነው። አንድ ሰውን አዌርነስ እንፈጥራለን። ሁለተኛ ደግሞ ዓለም አቀፍም ማህበረሰብ ሁኔታውን በቅርበት እንዲረዳውና የሚረዳው ማንን እንደሆነ ገንዘብ የሚሰጠው ለማን እንደሆነ እንዲረዳ እያደረግን ነው ያለ ነው። እንግዲህ አማራጩ እኛ ያዝነው የሰላማዊ መንገድ ትግል ስለሆነ መንግስት በአሁኑ ሰዓት ለሚመጣው ምርጫ ሁኔታዎች የፖለቲካ ሜዳው በሁሉም እኩል እንዲሆን የህግ የበላይነት እንዲያከብር ሰብአዊ መብት እንዲያከብር የዜጎች ዴሞክራሲያዊ መብቶች መጻፍ መደራጀት የዴሞክራሲያዊ ተቋማት ግንባታ እነኚህ እንዲከበሩ ጥያቄዎችን አቅርበናል። መንግስት ከሁሉም ጋር ድርድር እንዲገባና እነኚህን የምርጫ ተአማኒ ምርጫዎች ለማካሄድ ጥያቄያችንን በማንኳኳታችንን ቀጥለናል። አሁን ለሚመጣው ምርጫ ደግሞ እንሳተፋለን አንሳተፍም በእኔ ብቻ የሚወሰን ሳይሆን ሌሎችም ፓርቲዎች ጋርም በራሳችንን ፓርቲ ሆነን ወደፊት የምንወስነው ጉዳይ ነው የሚሆነው። አሁን ግን ሰላማዊ ትግሉን በተቻለ መጠን ያው ቀጥለንበታል። የእኛ ስራ በሰላማዊ በኢትዮጵያ ህግ ውስጥ በዛ ህግ ማዕቀፍ ውስጥ መንቀሳቀስና የምንችለውን ያህል መታገል ነው። እንግዲህ በውጭ የሚነገረው ደግሞ ይሄ ሰው መሳሪያ ሆነዋል፣ አሳምረዋቸዋል ወይ ደግሞ ደጋፊ አጅበዋቸዋል ዋቴቨር እንደዚህ ሊባል ይችላል። ያ ማለት የእኛን ትክክለኛ ዓላማና አካሄድ ነው ብዬ አላምንም። የሰው አመለካከቱ የተለያየ ነው። አንዱ ይችላል ነገር ሲያይ ጥቁር ነው ሊል ይችላል፣ ሌላው ነጭ ነው ሊል ይችላል። እንዳታዩ ነው እሱ። መልካም አቶ በቀለ ማስታወሰው በ1997 ወይም 2005 የኦሮሞ ድርጅት የወከላችሁት ኦሮሚያን ዙሪያ እንዳሸነፋችሁ አቃለሁኝ። ቱባ የኦፒዶ ባለስልጣን አቶ ጁነዲን ሳዶ፣ አባዱላ ገመዳ፣ ግርማ ብሩ፣ ኑሮ ደደፎ የተባሉትን እንደ በዘረራ እንዳሸነፋችሁ አውቃለሁ። ግን የኔ ጥያቄ አሁን የሚቀጥለው ምርጫ ምን ያህል ዝግጁ ናችሁ? የኦሮሞ ህዝብስ በአሁን ሰዓት ያለው አገር ቤት ይዞታ ከ1997 ከ2005 በፊት በኋላ ያለውን የኦሮሞ ህዝብ እንቅስቃሴ የአእምሮ የእውቀት ስፋት እንዴት ገምግማችሁታል? እንግዲህ ቅድም ለአነሳ የሞከርኩት መከራው ጫናው ምስማር መምታቱ በበረታ ቁጥር ጥንካሬውም እየመጣ ነው ያለው። አሁን ለምሳሌ በቅርብ ጊዜ የተካሄደውን ሰላማዊ ሰልፍ እና መንግስት የወሰደውን የጥታን እርምጃ አይተህ ከሆነ በዛ ሳቢያ ከዳር እስከ ዳር ነው ህዝባችን እንደ ሰደድ እሳት እንቅስቃሴውን ያከታተለው። በዚህ መንግስት ፍቅር አለው ብለን አንገምትም። በየትኛውም አቅጣጫ ያለ እኛ የኦሮሞ ብሔረሰብ አባል ችግር ውስጥ ፈተና ውስጥ ነው ያለውና ለውጥ ይፈልጋል። ስለዚህ የምሁራኑ የንግዱ ህብረተሰብ ገበሬው ወጣቱ በተለይ አጋጣሚውን ተጠቅሞ ህብረቱን እያጠናከረ ነው ያለው፣ አንድነቱን እያጠናከረ ነው ያለው። እኛ ደግሞ ትክክለኛውን አቅጣጫ መንግስትን ቻሌንጅ እያደረግን ጥያቄ እያቀረብን ነው። መንግስት ሁኔታዎችን በማሻሻል ፍትሃዊ የሆነ ተአማኒ የሆነ ምርጫ ለማካሄድ እንዲህ ብሎ በጉልበት የሚቀጥል ከሆነ የሀገሪቱ የወደፊት ዕጣ ፈንታ የዜጎቻችን ዕጣ ፈንታ የመንግስትም የራሱ ዕጣ ፈንታ እጅግ በጣም አስጊ ሁኔታ ላይ ስለሚወድቅ በዚህ ጉዳይ ላይ ተባብረን በመንግስት ላይ ሰላማዊ ጫና ፈጥረን ሁኔታውን ለውጠን ምርጫውን እንዲካሄድ ካደረግን እርግጠኛ ነኝ ጥሩ ውጤት ይመዘገባል ብዬ ነው የማምነው። ያ የማይሆን ከሆነ ግን
በጣም አስቸጋሪ ነው። በጣም ወደፊቱ አሁን ከዲቱ ወደ ማጡ እንዳይሆን ነው ከፍተኛ ስጋት ያለው። መልካም አቶ በቀለ እንግዲህ በአዲስ አበባ ዙሪያ ወይም በኦሮሚያ ልዩ ዞን ዙሪያ የመሬት ቅርምት ወያኔዎች ጀምረው ነበር። አሁንም እየተካሄደ ይገኛል በተለያየ ኦሮሚያ ዙሪያ። ይሄንን ድርጅቶት እንዴት ይመለከተዋል? ይሄንንስ ለማስቆም ከመንግስት አካል ጋር ተነጋግሮ ይሆን? እንግዲህ ከመንግስት እኛ ሀገር እኮ ተቃዋሚ ማለት በኢህአዴግ አተያይ ባላንጣ አድርጎ ነው የሚገምተን ኢህአዴግ። በሰለጠነው ሀገር ተቃዋሚ ማለት ስህተትን መንግስትን ስህተት የአካሄዶችን ያስተካከለ እንዲሄድ የሚደግፍ በሆነበት ሀገር ላይ የተቃዋሚዎች ድምፅ በሰለጠነው ሀገር ይሰማል። እኛ ሀገር እንደዛ አይደለም። እንትነው በመጀመሪያ ደረጃ የዛ ባህሪ ኢህአዴግን ነው የተቃወመውን ፓርቲ የማዳመጥና እሱ የሚሰጠውን አስተሳሰብ የመቀበል ሳይሆን ያንን በመወንጀልና በመፈረጅ ጸረ ልማት፣ ጸረ ህዝብ እንደዚህ አይነት የተለያዩ በጣም የማይመጥኑ ስሞችን ነው የሚሰጠው። ስለዚህ እኛ የምንለውን ነገር ሰምቶ መሬት ወረራ ያቆማል ብላችሁ አታስቡ። መሬት ወረራው ቅድም ለመናገር እንደሞከርኩት የሚፈለገውን የፖለቲካ ስልጣን ለማቆየት ብዙ ነገር ነው በአዲስ አበባ ዙሪያ እየተሰራ ያለው። ክንክኔ የዛሬ 100 ዓመት በፊት 100% የኦሮሞ ገበሬዎች ከብቶቻቸውን ማሳደሪያ ማሰብ የሚጠቀሙበት ያን የረጡበት ጫቸው ነበረች። ዛሬ ግን 100% ሳይሆን ወደ 17% ኦሮሞ ብቻ ነው ያለባት። ይሄ ለምንድን ነው የሆነው? ያው አዲስ ስልጣን ላይ የወጡት የተለያዩ መንግስት ሰዎች ዘመዶቻቸውን ወገኖቻቸውን ብቻ እያሰፈሩበት ነዋሪውን እየገፈተሩ ከጨዋታ ውጭ እያደረጉ የሚፈልጉት መሬቱን ብቻ ስለሆነ መሬቱን ወስደውበታል። ዛሬ በዙሪያ ደግሞ ራሱ አዲስ አበባ በቃ ብላ ዙሪያ ያሉትን ወረዳዎች ትልቁ ዘመቻ ትልቁ ጦርነት የምንጠላበት ምክንያቱ ይሄ ነው። መጀመሪያ እንዳልኩት በቃሪ ሰው እሱ ይፈልጋል። የገንዘብ ምንጭ ነው። ዛሬ ለማ ባቡር ተሰራ ምን ተደረገ እንዲህ ነው የሚባለው። የኦሮሞ ኢንዲጂነስ ነዋሪ ወይም ደግሞ መጀመሪያ ነዋሪ የነበረው ህዝብ ወደ ጫካ ወደ ገጠር ወደ ንብረት አልባነት እየተገፋ ሌላ አዲስ ዴሞግራፊ አዲስ ህዝብ ቁጥር እየሰፈረበት ነው ያለው። ይሄ እንግዲህ ህገ መንግስቱ የሰጠውን ስልጣንም የሚደመስስ ነው። ክንፍኔ ጃባ የኦሮሚያ ምክትሎች ብዙዎች በቸም የሰው ቤት ውሰድ የሰው መሬት ውሰድ ይባል ህሊና ያለው ሰው ለምን ብሎ ይጠይቃል። በአብዛኛው የምናያቸው ግን የግድ መንጠቅ አለብን ከኦሮሞ ህዝብ ላይ ተብሎ በቀጥታም ሆነ በተዘዋዋሪ የሚጻፈው የሚነገረውን ስናይ እውነት ዘመድ ኖሮን ይሄንን አብረን እየተጋፋን ነው ወይ? በዲሞክራሲ መፍትሄ አብረን እየጮህን ነው የሚለው ጥያቄ ውስጥ ነው የሚገባው። ብዙ ምን አለበት ቢነጠቅ፣ ምን አለበት ቢወረስ፣ ምን አለበት ቢሆን እንደዚህ አይነት ፍርደ ገምድል ዳኝነት የሚሰጡ አሉ መጽሐፍ ጻፍን ብለው እና በጣም ነው የማዝነው። የቅርብ ቀን አንድ መጽሐፍ የተጻፈ አይቻለሁ። የምርጫ ትሩፋት ነው ምናምን የሚል የአቶ መለስ ትሩፋት እዚያ ላይ አዲስ አበባ የኦሮሚያ እምብርት መሆኗን ሁሉ ይክዳሉ። በአንድነት ስም እስካሁን የከፈልነው መስዋዕትነት ኦሮሞ ብዙ ነው የከፈለው። መሬቱን ንብረቱን አጥቷል በኢትዮጵያ አንድነት ስም። ያ እንደ ቁም ነገር አልተቆጠረለትም። ያ ክሬዲት አልተያዘለትም። ዛሬም ተጨማሪ መስጠት አለበት ነው የሚባለው።
የሚሰማው ጩኸት ከውጭ እንዲህ አይነት የሚያቀነቅን ነው የሚመስለውና እኛ በእኛ በኩል ይህንን አጥብቀን ነው ከዛችን ጋር የምናወግዘው። በቆራጥነት ነው የምንታገለው። ይሄን ለመቀልበስ መፍትሄው ምንድነው? ሁሉም ሰው የያዘው ንብረቱ የንብረት ዋስትና እንዲኖረው፣ የሀገር ባለቤትነት እንዲኖረው፣ በሀገሩ ላይ በሚያወጣው ሕግ እንዲተዳደሩ ነው የምንፈልገው እንጂ አይኖሩ አይደለም ጥያቄያችን። ማንም ሊኖር ይችላል። አሜሪካ ሰው ሄዶ እንደሚኖረው ሁሉ እኛም ሀገር ማንም መጥቶ በእኛ ውስጥ ኖሮ መስራት መፍቱ ነው አይደለም ጥያቄው። ግን ነዋሪው በሚያወጣው ሕግ በሚያወጣው ደንብ ተገዥ ሆኖ እንጂ እያንቋሸሸ እየጠላ መሬቱን ብቻ እየወሰደ የሚኖርበትን ዝም ብለን የምንቀበል ሰዎች አይደለም። ያ ይቀጥላል። ከህዝባችን ወጣቱ ትውልድ አዌርነሱን ፈጥረን መፍቱን እንዲያስከብር ጥረት እንዲያደርግ የአቅማችንን እገዛ እናደርጋለን ለማስተማር ማለት ነው እንጂ አሁን ባለው ሁኔታ አዲስ አበባ ከተማ አዳማ ለመድረስ እኛው አልቀረውም። በዚህም በኩል ወሊሶ ለመድረስ እንግዲህ እየሰፋ ነው። አንተ እዚህ ላይ አውሮፕላን ማረፊያ ሬስቶራንት ይባላል። እዛ ሁሉ የማነው አውሮፕላን ማረፊያው ማነው የሚያስተዳድረው የሚታወቅ ነገር የለም። የክፍያ መንገድ ተሰርቷል ይባላል። ኦሮሚያ ነች የምታስተዳድረው የሚታወቅ ነገር የለም። ኦሮሚያ ከፍንፍኔ ልዩ ጥቅም ታገኛለች ይችላል ህገ መንግስቱ፣ ህጉ አልወጣም። ስለዚህ እነዚህ ሁሉ ባሉበት ሁኔታ ላይ የኦሮሞ ህዝብ ላይ የሚደረገው ጫና ይበልጥ እየከፋ እየተነገረ ትግሉም እየከረረ ነው እየሄደ ያለው። ስለዚህ በዚያ ውስጥ እኛ እንደ አንድ ተቃዋሚ ፓርቲ እንደ አንድ የኦሮሞ ህዝብን እንደሚወክል ፓርቲ አቅማችን የፈቀደውን ሁሉ እናደርጋለን ነው ብለው አቶ በቀለ ነጋ ስለሰጡኝ ማብራሪያ በሰይፈ ነበልባል ሬዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ። እንደ አስፈላጊውነቱ ደግሜ ላገኘዎት ሙከራ አደርጋለሁ። አመሰግናለሁ አቶ በቀለ። ሰላም ይሁን። አቦ ከሚ ባርፈዶ አባም ግዴና ኡሉና ሲራለሚ ዋመዳ ማላቤሮሮ ሙላ ከኛቱ ዘፋንኔ ይብሶ ዘፋንኔ ሩቢ ገራቶ ገላ እጂ ለሚ አዳብዶ እጂ ሰባ አዳብዶ ገቱ አገጎ ገላ ገኒ ኬረን ሳንቶሌ ሮሚ ኬንዘላ ኪሳ lammi kenne finetta wanya chisa albenu karatane oromo obida kalatane duga galti galgala sabako dachi karagala ndudio ndula sabako
batini Miga rudu batini Gachana bakia Onni kalesa dina rakise Duti silana pu Onni rapudu badi nurise Ero amma bata Uru muda man kompisa ba Lelo jabru kaba Ota onne bali raduka የተከበራችሁ አድማጮቻችን ፕሮግራማችንን ወደ ማጠናቀቅ ላይ ያለነው ግን እስኪ አንዳንድ ጥያቄዎች አሉን ሰይፈ ነበልባል ሬዲዮን ለምን ተመሰረተ ለምንስ አስፈለገ ሰይፈ ነበልባል ሬዲዮን የተመሰረተው ለኦሮሞ ህዝብ ጥላ ከለላ ለመሆን ለኦሮሞ ህዝብ ድምጽ የሌለውን ድምጽ ለመሆን አንደበት ሆነን የኦሮሞን ህዝብ ባህልና ቋንቋን ማንነትን ለዓለም ለመግለጽ ነው ታዲያ ይህ የኦሮሞ ህዝብ አንደበት የቄሮች አንደበት ለወደቁት ጀግኖች ማስታወሻ እንዲሆን የኦሮሞ ህዝብ ተባብሮም ሰይፈ ነበልባል ሬዲዮን ወደ አየር ማስገባት አለበት እንላለን ወደ ኢትዮጵያም ወይም ወደ ኦሮሚያም በቀጥታም በሳተላይት እንድናስተላልፍ የኦሮሞ ህዝብ ከጎናችን እንዲቆም ጥሪ እናደርጋለን የተናገሩት ከሚጠፋም የወለዱት ይጥፋ አይደለ አባቶቻችን የሚተርቱት ስለዚህ የኦሮሞ ህዝብ እንረዳለን ከጎናችንን በተደጋጋሚ ሲል ነበር ታዲያ የኦሮሞ ህዝብ ቃሉን አያጥፍም ምክንያቱም ሰፉና ለጎ ያለው ህዝብ ስለሆነ ክቡር ነውና የኦሮሞ ህዝብ ዛሬም ከጎናችን እንዲቆም ጥሪ እናደርጋለን ሰይፈ ነበልባል ሬዲዮን ስለ እውነትና ለእውነት የሚቆም እውነተኛ መረጃ ለወገኖቹ የሚያቀርብ ነው ከእርሶም ወደ እርሶም የሚያደርስ ነው ሰይፈን ይርዶ እስከ ሳምንት መልካም ሳምንት ሰላም ያሰማን Enuma konda gadu, duwe tam
Ajjeese